እኔም ጨምር ነው አይደለም እንዴ? አዎ ሚራ፣ ግን ያለሽበት ሁኔታ ላንቺ ለጽሱም ጥሩ አይደለም። ትሰማለህ? ለእኔና ለልጅ የምታስብ ከሆነ አሁኑን ያልኩህን አድርግ። እባክሽ ሚራ፣ እባክሽ ሚራ። ለእህቴ ምንድን ነው የሆንሽው? የእኔ ቆንጆ በጣም ችግር አለው። አንቺ እኮ ፍቅረኛ ነሽ አይደል እንዴ? እሺ እንግዲያውስ ልንገርሽ። ዝም በል አንተ። አታውቅም። ንገሪኛ። ዝም በይ ሚራ። ራሳለሁ ሚራ ንገሪኝ እያልኩሽ። ምነው ሮቢ ምታበይ ብዬሻለሁ። ዝም ማለት ንገረኝ እስኪ ሚራ። ስሜታዊነትሽን ትተሽ ልቀቂያት እያልኩሽ። አለቃትም። ምን እንደምታመጣኝ ሚራ፣ ለመጨረሻ ጊዜ ነው የምጠይቅሽ። ልጅቷን ልቀቂያት ብዬሻለሁ። አለቃትም። አየህ ሮቤል፣ እኔ ምን አድርጊያት ነው እንደዚህ? ልቀቂያት፣ ስሜታዊ አታድርጊኝ ብሎ ቢላትም ልሰማው ስላልቻለች እሱም በንዴት ተነስቶ በጥፊ ይመታታል። ሉዋናም አየክ አይደለ እኔ ምንም ሳላደርጋት ለምንድን ነው እንደዚህ የምትሆነው? ለምንድን ነው የምትመታኝ? ብላ አውቀው ወደ ሮቤል ትጠቃለች። እሷም ዞር በይለት፣ ዞር በይ ብላ እጅግ ሚራም እየጮች ነበረ። ሆኖም ለምንድን ነው አንቺ እንደዚህ የምትሆኙ? ምንድን ነው ያስቀናሽ ነገር? ምን ልትሆኝ ነው ብላ ስትላት ኪራም በዚህ በንዴት ቀጥታ ወደ ውስጥ ትገባና አድናን ታወጣታለክ ወይስ ከዚህ ቤት አታወጣትም? አንድ ቃል ብቻ እንድትመልስልኝ ነው የምፈልገው። አሁን ከዚህ ሉዋናንን አውጣት ብዬሃለው፣ አውጣት። ነገርኩሽ እኮ አልችልም ብዬሻለው አይደል ወይ? ወንድሜና እሷ ሊጋቡ ነው የምልሽን አሰሚም ወይ ብሎ ሲላትም አይ ምንድን ነው እሱ? ከዚህ በላይ ምን እንድታደርግ? ቤቱ የኔም ያንተም መሆኑን እንዳትረሳ። ሚስት ነኝ፣ አዘዝኩ። ስለዚህ አሁን ያዘዝኩን ተግብርልኝ። ከዚህ ቤት አስወጣ ብያታለሁ። አሁን እንድትመልስልኝ እፈልጋለሁ። ከዚህ ቤት አስወጣት ትለዋለች። እሱም በፍጹም አላስወጣትም፣ አልችልም አልኩሽ አይደለ ወይ ብለው በማለትም ይመልስላታል። እሷም በሚመልስላት ሰዓት የማታስወጣት ከሆነ ለልጅና ለኔ የማታስብ ከሆነ እኔ ራሴ ሄጄ ፈንቅሌ አወጣታለሁ ብላ ስትስባት ነበረ። ሮቤል ድምፃቸውን ሰምቶ እየሮጠ ሲመጣ ምን አስበሽ ነው ወይስ ምን ልታደርጊያት ነው እንደዚህ የምታደርጊው? በማለት እጅግ በጥፊ የመታት ማለት ነው። ስለዚህ እማትለቂያት ከሆነ ሂሳብሽን አሳይሻለሁ ብሎ በጥፊ የመታት። ሆኖም እሷም በጥፊ ከመታቻት በኋላ ወደ ሉዋና ጋር ትሄድና አሁን ህይወቴን ስታመነቃቅሪ ዝም ብዬ አይችሻለሁ ስትወስጂ ሁሉ። ስለዚህ አሁን ለምንድነው እዚህ ሆነሽ ባለጌ የምትሆኙ? እረፊ ያልኩሽንና ተይ ያልኩሽን ነገር እንድትተይ እፈልጋለሁ። ዞር በይልኝ ብላ ትላታለች። እሷም ወዴት ነው ዞር የምልልሽ? የሴት ባለጌ የሚለውንማ ከማን እንማራለን ብላ ትላታለች። አሁን ከዚህ ቤት እንድትወጭልኝ እፈልጋለሁ ብላ ስትላት ምነው እንደዚህ አቃጠለሽ? አንቺም የራስሽን ህይወት ኑሪ፣ ሮቤልም ይሄኔ ነው በማለት ትላታለች። እሷም በፍጹም ይሄ ነገር ሊሆን አይችልም። እንዴት ነው ይሄ ነገር ሊሆን የሚችለው? እንዴት ሊሆን ይችላል? በፍጹም እኔ እያለሁ ከሮቤል ጋር እንድትሆኚ አልፈቅድልሽም በማለት ሮቤልንና ኪራን እያጣለቻቸው ትገኛለች። እንግዲህ ሮቤልም አይዞሽ አመመሽ ወይ እኔን የኔ ፍቅር ብሎ ሲላት አይ ምንም ማለት አይደለም አላመመኝም፣ ተዋት እሷ ለምዶባት ነው ብላ ስትለው አይ እኔ ደግሞ ያመመሽ መስሎኝ ነው የኔ ፍቅር በጣም ነው የምወድሽ ብሎ ይላታል። እውነት ግን ትወደኛለህ ታፈቅረኛለህ ብላ ስትለውም እኔም እንደማፈቅርሽ ያወቅኩት ኪራ ላይ እጄን አንስቼ ስዘረጋና ኪራን ስመታት ነው። ስለዚህ በደንብ ነው የምወድሽ። መቼ ነው ይህንን ገላ የምነካው የማሸተው? መቼ ነው? በጣም ነው የምሰስትሽ የምወድሽ በማለትም ይላታል። እሷም አሁን እኔ መቸኮል አልፈልግም፣ የምፈልገው በፍቅር እንድንቆይ እንጂ እንደዚህ በችኮላ የሚሆን ነገር የለም። አሁን ምንም ነገር አናደርግም፣ እሺ በቃ ብሎ ወደ ውስጥ ይገባል። ወደ ውስጥም ከገባ በኋላ ትንሽ ያስብና አንድ ነገር ላስቸግርሽ ብሎ ይላታል።
እሷም ምንም ነገር ከሆነ ጠይቀኝ፣ ምንም አታስቸግረኝም በማለት ስትለው እሱም አንቺ ሴት ነሽ አይደል? ሁሉንም ነገር ታውቂያለሽ። ስለዚህ አንድ ነገር አስቸግርሽ ፈልጌ ነው ሲል ደጋግሞ ሲላት አረ ችግር የለውም ንገረኝ ብቻ ምንም አይነት ችግር የለም ብላ ስትለውም እሱም እንግዲህ እንደዛ በሚላት ጊዜም እሺ ንገረኝ፣ አታስጨንቀኝ፣ እኔ ምንም ነገር አደርግልሃለሁ ብላ ስትለውም ኪራ ነፍሰ ጡር እንደሆነችና እንዳልሆነች እንድታጣሪልኝ እፈልጋለሁ ብሎ ይላታል። ምን ነው ልጁ ያንተ ነው ወይ ብላ ስትለው አይ እንደዛ ልልሽ ብዬ ሳይሆን ነፍሰ ጡር እንደሆነችና እንዳልሆነች ብቻ እንድታረጋግጭልኝ ነው የምፈልገው ብሎ ሲል አሀ ነፍሰ ጡር ናት ማለት ነው፣ ችግር የለውም እሺ በቃ ብሎ ሲል አጠገብሽ ልቀመጥም ብሎ ቢላት እምቢ ትለውና እስቲ ውሃ ጠጥቼ ልምጣ ትልና እዛው ክፍል ውስጥ ትታው እሱ ክፍል ትሄዳለች። እሱ ክፍልም በሄደችበት ሰዓት እሷ አላማዋ የእህቷን ነገር ማወቅ ስለምትፈልግ ሳራ የት እንደገባች ስለማታቅ ሳራን ገለዋት እንደ ጣሏትም ስለማታቅ እሷ ባለፈው ለታም ካስታወሳችሁ የእሷን እስከርብም የእሷን ሲም ካርድም ከሱ ክፍል አግኝቷ ነበረ። ጥርጣሬዋን ሙሉ ለሙሉ እነሱ ላይ አድርጓለች። አድናንም ሊረዳትና ሊያምናትን ባይችል እሷ ግን አይኖቿን እዛ ቤት ላይ ጥሏ ትገኛለች። ሆኖም እንደዛውም እያለች እያለ ሲም ካርዱን እዛ ስላገኘች ክፍሉ ሄዷ አልጋ ስር መፈለግ ትጀምራለች። አልጋ ስርም እየፈለገች እያለ የሳሪን ጫማና የሳሪን ጉትቻ ታገኛለች። እሱንም አልቅሷ እህቴ ምን ሆነሽ ነው እህቴ የት ገብተሽብኝ ነው እያለች እያለቀሰች ትገኛለች። ሮቤል እህቴ ምን አድርጋት ነው? ሳራ ናፍቀሽኛል፣ የት ነው ያለሽው? ምንስ አድርገውሽ ነው እያለች እያለቀሰች ቆይታ ታደርጋለች። እሷም አልቅሷ ካለች በኋላ በቅርብ ቀን ምን ላይ እንደሆንሽና ምን እንዳደረጉሽ እደርስባቸዋለሁ ብላ ጫማውን እዛው መልሷ አይኖቿን እንባዋን ጥርግርግ አድርጓ ጉትቻውን ወስዳ ትወጣለች። ፊቷም እንዳይነቃባት ትታጠብና እሷም አሁንም ፍተሻዋን ትቀጥላለች። ሆኖም ኪራ ካላስወጣሃት ብላ በድጋሚ አድናንን ስትጨቀጭቀው አንተ ለኔና ለልጅህ የምታስብ ከሆነ ሉዋናን ከዚህ ቤት አውጣት በማለት ትለዋለች። እሱም አሁንስ ሰለቸኝ እሺ ብሎ ሊያወጣት ወደ ክፍሏ ሲሄድ ክፍሏ ላይ የነበረው ሮቤል ነበረ። አሀ አንተ እዚህ ነህ እንዴ? ምን ትሰራለህ እዚህ ሲለው እንዴ ወንድሜ ሁሉንም ነገር ነግሬ እዚህ ምን ትሰራለህ ትለኛለህ እንዴ? እኔና ሉዋና ፍቅረኛሞች መሆናችንን ረሳህ እንዴ ብሎ ሲለው አይ ሉዋናን ፈልጊያት ነበር፣ ደስ ብሎኛል፣ አሪፍ ነው ብሎ ይለዋል። እሱ እንደዛ ባለው ሰዓት እሺ በቃ እንደዛ ከሆነ ችግር የለውም ብሎት ጥሎ ሲሄድ ምንድን ነው ወንድሜ ምን ነበረ ብትነግረኝ እኮ እኔ ራሴ ልነግራት እችላለሁ፣ ምንም ችግር የለውም ብሎ ሲለው አይ ወንድሜ እኔ ራሴ እነግራታለሁ፣ ለሷ ልነግራት እኔ ራሴ እነግራታለሁ ብሎ ሲለውም አይ እኛ እኮ ፍቅረኛሞች ነን፣ ስለዚህ ያለውን ነገር ልንገርልህ ብሎ ይለዋል። እሱም እሺ በቃ እንደዛ ካልከኝ መቼም ትረዳኛለህ አይደለ ወንድሜ ይቅርታ አድርግልኝ፣ ይህንን ስነግርህ ሚራ ናት እያስገደደችኝ ያለችው፣ እኔ በአንተ ደስተኛ ነኝ ብሎ ይለዋል። ምንድን ነው እሺ ንገረኝ፣ አትጨናነቅ ብሎ ሲለው ሉዋና ለጊዜው ከዚህ ቤት መሄድ አለባት ብሎ ይለዋል። ሮቤልም ምን ነው አንተ ስለምታፈቅራት ነው ወይ? ለምንድን ነው የእኔ ፍቅር ደስ አላለህም ወይ? ምንድን ነው እሱ ብሎ ሲለው አይ እኔ አይደለሁም እኮ ሚራ ደስ አላላትም፣ ታውቃለህ ነፍሰ ጡር ናት፣ በፅንሱም ጥሩ አይደለምና እሷ ናት እያስገደደችኝ ያለችው ብሎ ሲለው እንዴ ሚራ እኮ ነፍሰ ጡር አይደለችም ብሎ ይነግረዋል። እሱም እጅግ ይደነግጣል። ሮቤል እያልክ ያለው ግን ታውቀዋል ወይ? ምን እያልክ እንደሆነ ታስባለህ? ገብተዋል ምን እንደምትል? ነፍሰ ጡር መሆኗን እንዴት አይደለችም ትለኛለህ? አረ እባክህን ወንድሜ ሲለው
እውነቴን ነው ነፍሰ ጡር አይደለችም ብሎ ይለዋል። አድናንም እጅግ ይደነግጥና እውነት ሂድና ጠይቃት እውነቴን ነው ሲለው እጅግ ደንግጦ እየሮጠ ወደ ሚራ ጋር ይሄዳል። ሚራንም ወረቀቱን ስጪኝ፣ ይህም ወረቀት አውርተን ጨርሰን የለ እንዴ ብላ ስትለው አይ ወረቀቱን እንድሰጪኝ እፈልጋለሁ። እኔ ነው ወይስ ወረቀት ነው የምታምነው? እኔና አንተ መተማመን አብቅተናል ማለት ነው። እኔ የልጅ እናት፣ እኔ ልጅ ልሰጥ እየተዘጋጀው እንዴት እንደዚህ ትለኛለህ? እኔ አምናለሁ፣ አንተ አታምንኝም ማለት ነው። ወረቀቱን ነው የምታምነው ብላ እጅግ ስትለው አታረሳሽኝ፣ ወረቀቱን ስጪኝ ነው ያልኩሽ። ነፍሰ ጡር ነሽ፣ ነፍሰ ጡር አይደለሽም ብሎ ደጋግሞ እየጠየቃት ይገኛል። ቀጣዩን ክፍል ይዤላችሁ ቀርባለሁ። ቪዲዮ እንዳይረዝምባችሁ በአጭሩ ላቅርብላችሁ ብዬ ነው። ውድ የዜና ቤተሰቦቼ እንግዲህ ላይክ እና ሰብ አድርጉ። ቀጣዩን ይዤ እመጣለሁ።